መሐመድ ነው የስድስት ዓመት ላይ ደፋሪ። ቆይ በስነ ስርዓት ነው፣ ችግር የለውም። ከሁሴ ፊት ነው ያለው። የስድስት ዓመት ልጅ አላገባም መሐመድ። ቆይ ተረጋጋ፣ ቀስ ተረጋጋ፣ ቀስ በለ አንዴ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ኮሜንት ላይ አንድ ሰው እንዳትሳደቡ ደፈራት የሚል የተነገሩትን ነው እነሱ። እኔ እነዚህን አለቅሳቸውም ቀጣፊ ዲያቆኖች ናቸው ያሏቸው። እንደምታውቁት ውሸታቸውን እኛ ፊት መጥተው እንዴት አድርግ ቆይ አንድ ጊዜ ደፈራት የሚል ቃል ታሳየኛለህ መጽሐፍ ቅዱስ ላይ ሆነስ አታሳየኝም? ህገ ወጥ በሆነ መንገድ ተጋለለ አለ ቃል ታሳየኝ አንተ ውሸት ነው። ስለዚህ አዳምጥ። እናታችን አይሻ ነብዩ ሰለላሁ ዐለይሂ ወሰለም አሳየኝ። አስፋል እስኪ አዳምጥ መጀመሪያ፣ አትናደድ። እኔ አሳይሃለሁ የምናገረው እናታችን አይሻና ነብዩ ሰለላሁ ዐለይሂ ወሰለም ህጋዊ የሆነ ትዳር አድርገው እንደሆነ ማስረጃ ልስጥህና ከዚያ የእስልምናን ካስረዳሁ በኋላ ከዚያ በኋላ መጽሐፍ ቅዱስ ላይ ደግሞ የተናገሩትን አሳይሃለሁ። እሺ ረጋ በል። ቃለት ራሷ እናታችን አይሻ የተናገረችውን ነው የምሰጥህ። ቃለት ኡሙ ልሙእሚኒን ዓኢሻ ረዲየላሁ ዐንሃ ቃለ ሊየ ነቢዩ ሰለላሁ ዐለይሂ ወሰለም አተርዳይን አን ተረዳችሁ። መጽሐፍ ቅዱስ ላይ ያለው ግን ክርስቲያን ካለ ነው እዚህ ማውራ፣ ከሌላችሁ ባራራችሁ ይሻላል። በጣም የሚደብር ቃል ነው። ነቢያቶችን ማምላክም ዝሙት ያሰራል መጽሐፍ ቅዱስ ላይ። እሱን በማስረጃ ነው ማስረጃቸው። ክርስቲያን አለ እዚህ ጋር። እኛም ልንገራችሁ፣ እሺ አዳምጡ ምን እንደሆነ። ዳዊት የሚባል ነቢይ አለ መጽሐፍ ቅዱስ ላይ ከታች አለ። ዳዊት የሚባል ነቢይ አለ። ይህ ዳዊት አንድ ወታደር ነበረው፣ ንጉስም ነው። ከወታደሮቹ መካከል አንድ ወታደሩ ዳዊት ምን አደረገ? የወታደሩ ሚስት ሸዋር ስትወስድ አያት ይላል። እግዚአብሔር ነው የሚነግረን መጽሐፍ ቅዱስ ላይ። ሸዋር ስትወስድ አያትና በሰገነቱ ላይ እየተዘዋወረ ምናምን እዛ ቤተ መንግስት አያት፣ ራቆቷን ሸዋር ስትወስድ። ከዚያ በኋላ ዳዊት ጠየቀ፣ ማናትች ሴት ብሎ ጠየቃቸው ሰዎች። እቺማ የኦሪዮ ሚስት ነች አሉት። አምጧት አምጧት በደግ አለ። ኧረ ባላላት አልሰማችም፣ አምጧት። ከዚያ ይዘው አመጡለት። ከዚያ መጡለትና ቤት አስገባት፣ ተገናኛት። ዝሙት ማለት ይሄ ነው። የሰው ሚስት አመጣና ተገናኛት። ማን? ዳዊት። ገብቶቻል አይደል? ተገናኛትና ከዚያ በኋላ ታሪኩ ረዘም ይላል። ያ ኦሪዮ መጣና ሚስቴን እንፈልጋለሁ ብሎ ሲመጣ አስካሪ መጠጥ አጠጣውና ሰከረው። ማን? የእግዚአብሔር ነቢይ ዳዊት። ሄዶ ወደ ቤትህ ምናምን ብለው እንዲህ ሲል ጊዜ መጨረሻው እንደገና አስገደለው። ማን? ምንድን ነው? ተረት ተረት ነው እንዴ? መጽሐፍ የተረተረ መጽሐፍ እያነበብኩ ነው። አንዴ አዳምጥሽ ልጨርሰው። እንዲጨርስ አይደለም እያወራ አሳይሃለሁ። አዳምጥሽ ቤት አድርጋለሁ። ተከሩ በራሳቸው አንደበት ተረት ተረት መሆኑን መሰክር መጽሐፍ ቅዱስ ከአንድ ጊዜ ቤት አድርግ። እውነት ነው፣ ወላሂ እውነት ነው። ተረት ተረት ነው። ምክንያቱም ነብያቶችን ያክል ዝሙት ሰርተዋል ብሎ የሚናገር መጽሐፍ የተረት ተረት መጽሐፍ ካልሆነ ተረት ተረት ምን እንደሆነ አላውቅም። የቱ ጋ ነው እሱ እንደዛ የሚለው? አባቴ ምንድን ነው እሱ? አውጥቼ አሳይሃለሁ። ራስ ፈጥራ አታውራ። ፍጥር አይደለም። አንድ ጊዜ ታገስ። እሺ ላስፈቅድህ። አንድ ጊዜ ትክክል ታገስ። ከዚያ በኋላ ምን አደረገ? ዳዊት ኦሪዮን አስገደለው። ለምን? ያችን ሴት በዛው ለገሉ ሊያስቀራት ማለት ነው። ዳዊት ተመልከቱ፣ ይታቻላል አስቀራት። እዛው ማን ነው? እሱን ባሏን አስገደለው። ሰላሙን አባቴ ሰላሙን። ዝም ብለህ አታውራ። እና አውጥቼ አሳይሃለሁ። እና ወዴትም እንዳትሄድ ወላሂ አሳይሃለሁ። እንዳትወርድ አሳይሃለሁ። እኔ ከራሴ አንዳች አልናገርም፣ እንዳነበብኩ እናገራለሁ። ንግግሬም ቅን ነው፣ በማስረጃ እንጂ በማስረጃ አልናገርምና በራሱ ጊዜ ወረደ። ግን ታች ምናምን ሆነ ታያለህ እንዴት እንዳስገደለው። በጣም በሚያሳዝን ሁኔታ ዳዊት ወታደሩን ሊያስገድለው ነው። ሚስቱንም ደፍሮበት ተገናኝቶበት፣ ከዚያ በኋላ ደግሞ እሱንም ሊያስገድለው ነው። ለምንድን የሚያስገድለው መሰላችሁ? ያችን የተገናኛትን ሴት ዳዊት ለራሱ እዛው ለግሉ ለማስቀረት። እንዴት አስገደለው? ዳዊት ደብዳቤ ጻፈ። ገብታችኋል? አሳያችኋለሁ። አንድ ልጨርስላችሁ። ዳዊት ደብዳቤ ጻፈ። የምን ደብዳቤ? ጦርነት አድርገው የሚል ደብዳቤ ጻፈና ኦሪዮን ከጦርነቱ መጀመሪያ ፊት ለፊት አሰልፉት የሚል ደብዳቤ ጻፈ። ከዚያም በኋላ ምን አደረገ? ከዚያም በኋላ ኦሪዮን መጀመሪያ ከፊት ጻፉት አስቀምጡት ካለ በኋላ ልክ ጠላት መጥቶ ሊያጠቃቸው ሲል እናንተ ወደኋላ ፈግፍጉ አላቸው ዳዊት የሚል ደብዳቤ ጻፈ። ገብታችኋል አይደል? ከዚያ በኋላ ኦሪዮን እንዲገደል ማለት ነው። ይሄን ደብዳቤ ጽፎ የጦርነቱን ስትራቴጂ ዳዊት ለማን ይሰጠዋል መሰላችሁ? ለሚስኪን ለኦሪዮ ሰጠው። ጥቅልል አድርጎ ይህን ደብዳቤ ሄድና ላለቃ ስጥለዋል። ተመልከቱ። ኦሪዮ ሚስኪን ይህን ደብዳቤ ይዞ ሄደ። የሚያስገድለው ደብዳቤ ነው፣ አላየም እሱ። ወስዶ ለማን ይሰጣል? ለአለቃው ይሰጣል። ሲያየው ጊዜ አለቃው የታዘዘውን ነው የሚፈጽመው። እርሱ ምን አደረገ? ጦርነት አዘዘ።
ከዛ ኦሪዮን ምን አለው? ከፊት ተሰለፍ አንተ አለው። ቦታች አለ አይደል? ከፊት ተሰለፈ። ልክ ጠላት ሲመጣ ጊዜ ወደኋላ ፍግፍገው እነሱ ተመለሱ። ኦሪዮ ተገደለ። በዚህ እግዚአብሔር ተቆጣበት ይላል መጽሐፍ ቅዱስ። ከዚያም እግዚአብሔር በምን ቀጣው? ያ ጀማ በምን የሚቀጣ ይመስላችኋል? ዳዊትን ምን አለው? ዳዊት ሆይ አለው በኦሪዮ ላይ ባደረግከው በደል ተቆጥቼብሃለሁኝና ምን አድርግሃለሁ አለው? በቤትህ ክፉ ነገር አስነሳብሃለሁኝ አለው። በቤትህ ክፉ ነገር አስነሳብሃለሁኝ አንተ የኦሪዮ ሚስት በድብቅ ተገናኝተሃልና አለው። እግዚአብሔር በምን እንደሚቀጣው እኔ ደግሞ የአንተን ሚስቶች በጠራራ በፀሐይ በገሃዱ ከሌላ ሰው ጋር እንዲተኙብህ አደርግብሃለሁ አለው። የዳዊትን ሚስቶች አስደፈረበት። በዚህ ቀጣው እግዚአብሔር ዳዊት ዝሙት ሰራ፣ እግዚአብሔር ዝሙት አሰራ። በማን ሚስቶች ላይ? በዳዊት ሚስቶች ላይ። ንጹሐን ሴቶችን አስደፈረበት ወስዶ። ከዚያ በምን ጨመረለት መሰላችሁ? የዳዊትን ልጅ ሕፃኑን ልጅ ገደለበት። እግዚአብሔርም ሕፃኑን ቀሰፈው አለ። ሕፃኑን ልጅ ገደለበት። ያጠፋው ዳዊት ሆኖ ሳለ ተመልከቱ፣ የዳዊትን ሚስቶች ምስኪኖቹን ነው ጉዳዩ ላይ የሌሉበትን አስደፈራቸው እግዚአብሔር። ከዚያ ሕፃኑን ልጅም ገደለበት። ቀጣው አለው እግዚአብሔር። ተመልከት፣ ያሰላም እግዚአብሔር ዝሙት ያሰራል ማለት ነው። በማን ሚስቶች ላይ? በዳዊት ሚስቶች ላይ። ማስረጃ አላሳያችሁ፣ ከራሴ አንዳች አልናገርም። ኑ ላሳያቸው ወጥቼ ያንዳንዱን ታሪክ። ከመጀመሪያው ታሪኩን ተከታተሉ። እንዲህም ሆነ ይላል፣ በዓመቱ መለወጫ ነገስታት ወደ ሰልፍ በሚወጡበት ጊዜ ዳዊት ኢዮአብን ከእርሱም ጋር ባሪያዎቹን እስራኤልንም ሁሉ ሰደደ። የአሞንም ልጆች አገር አጠፉ፣ ረባትንም ከበቡ። ዳዊት ግን በኢየሩሳሌም ቀርቶ ነበር። እንዲህም ሆነ ወደ ማታ ጊዜ ዳዊት ከምንጣፉ ተነሳ፣ በንጉሥም ቤት በሰገነት ላይ ተመላለሰ። በሰገነቱ ላይ አንዲት ሴት ስትታጠብ አየ። ማን? ዳዊት ሻወር ስትወስድ አያት። ሴቲቱ መልከ መልካም ነበረች አለ እግዚአብሔር፣ በጣም ቆንጅዬ ነበረች። ከዚያስ ዳዊትም ልኮ ስለ ሴቲቱ ጠየቀ። ሻወር ስትወስድ አይቷት ማነች ይህች ሴት ብሎ አስጠየቀ። አንድ ሰውም ይህች የኤልያብ ልጅ የቄትያዊው የኦሪዮ ሚስት ቤርሳቤህ አይደለችምን አለ። የሰው ሚስት ነች ብለው ነገሩት። ዳዊት ተመልከቱ፣ አምጧት ሌለው ዳዊትን መልእክተኞችን ልኮ አስመጣት። ያሰላም የሰው ሚስት ነች እያሉት፣ ነቢይ ነው ዳዊት አስቡ። የሰው ሚስት ነች እያሉት አምጧት ብሎ አስመጣት። ከዚያ ሊያደርጋት ነው፣ ሊገናኛት ነው፣ ሊያስረግዛት ነው። ወደ እርሱም ገባች፣ ከርኩሰቷም ነጽታ ነበርና ይላል፣ ከወር አበባዋ ማለት ነው። ከዚያስ ከእርሷ ጋር ተኛ። ያሰላም ወደ ቤቷም ተመለሰች። የሰው ሚስት ነች እያሉት የእግዚአብሔር ነቢይ ቤቷ አስገብቶ ተገናኝቷት ላካት። ነቢያቶች ዝሙት ሰሩ እያለ የሚናገር መጽሐፍ፣ ወላሂ የነቢያቶች ጠላት ነው መጽሐፍ። ለዚህ ነው አምላካችን ሜት አድርግ። ተሳስቻለሁኝ መናገር የምትፈልገው አለ አላህ አንዴ ተከታተሉ። ወደ ቤቷም ተመለሰች፣ ሴቲቱም አረገዘች አለ። የሰው ሚስት አስረገዘ። ወደ ዳዊትም አርግዣለሁ ብላ ላከችበት። አርግዣለሁኝ አለችው። ከዛም ሊያደርግ ነው ዳዊት የግዴታ ይችን ሴት ሊያስቀራት ነው። ከዚያ በኋላ ባሏን ሊያስገድልባት ነው። አሁን ተመልከቱ። ዳዊትም ወደ ኢዮአብ ቄትያዊው ኦሪዮን ስደድልኝ ብሎ ላከ። ዳዊት ባሏን አስጠራ። አሁን ዳዊትም ወደ ኢዮአብ ቄትያዊውን ኦሪዮን ስደድልኝ ብሎ ላከ። ኦሪዮ ማን ነው? የሴትዮዋ ባል ነበር። ኢዮአብም ኦሪዮን ወደ ዳዊት ሰደደው፣ ሂድ አለው። ኦሪዮም ወደ እርሱ በመጣ ጊዜ ዳዊት የኢዮአብን የሕዝቡን ደህንነት ሰልፉንም እንዴት እንደሆነ ጠየቀው። ባሏን ጠየቀው፣ አስረግዞበታል፣ ሚስቱን ማለት ነው። ዳዊትም ኦሪዮን ወደ ቤትህ ሂድ፣ ቀጥል ከዚህ እያለ ነው። ሂድ ወደ ቤትህ አለው ዳዊት። እግርህንም ታጠብ አለው። ኦሪዮም ከንጉሱ ቤት ሲወጣ ማለፊያ የንጉስ መብል ተከትሎት ሄደ ይላል። ኦሪዮ ግን ከጌታው ባሪያዎች ሁሉ ጋር በንጉስ ቤት ደጅ ተኛ፣ አልሄደም። ዳዊት ማን ነው? ኦሪዮ እዚያው የንጉሱ በር ላይ ቁጭ አለ ከባሪያዎቹ ጋር። ወደ ቤቱም አልወረደም፣ አልሄደም ወደ ቤቱ። ሚስቱን በሰለም አልሄደም። ኦሪዮ ወደ ቤቱ አልሄደም ብለው ለዳዊት ነገሩት። ይሄ ሰው አልሄደም አሉት። ዳዊትም ኦሪዮን አንተ ከመንገድህ የመጣህ አይደለህምን? ስለምን ወደ ቤትህ አልወረድክም አለው። ለምን አትሄድም ወደ ቤትህ አለ። ኦሪዮም ዳዊትን ታቦቱና እስራኤል ይሁዳን በጎጆ ተቀምጠዋል፣ ጌታዬ ኢዮአብና የጌታዬን ባሪያዎች በሰፊ ሜዳ ሰፍረዋል። እኔ ልበላና ልጠጣ ወይስ ከሚስቴ ጋር ልተኛ ወደ ቤት እሄዳለሁ አለ። ምስኪን ሚስቴ የለችም እዛ። በሕይወትህና በሕያው ነፍስህ እምላለሁኝ አለው። በሕይወትህና በሕያው ነፍስህ እምላለሁ ይህን ነገር አላደርገውም አለው። በሰውዬ ማለት ነው። ተመልከት። ዳዊትም ኦሪዮን
ዛሬ ደግሞ በዚህ ተቀመጥ፣ ዛሬ እዚህ ተቀመጥ፣ ችግር የለው እያለው ነው። ነገም አሰናብትሃለሁ አለው። በቃ ዛሬ ተቀመጥና ነገ ልክሃለሁ። ኦሪዮም በዚያ ቀንና በነጋው በኢየሩሳሌም ተቀመጠ። በዳዊት ግዛት ስር የሚተዳደር አንድ አስተዳዳሪ ነው። ኦሪዮ ደግሞ አንድ ወታደር ነው። ገብታችኋል አይደለ? አለቃው ነው። ጌታዬ ይለዋል ኦሪዮ ኢዮአብን። ዳዊት ደግሞ ከኢዮአብ በላይ ነው። ገብታችኋል? በነጋም ጊዜ ዳዊት ለኢዮአብ ደብዳቤ ጻፈ፣ በኦሪዮ እጅ ላከው። ተመልከቱ። ደብዳቤው ምን መሰላችሁ? ቅድም እንደነገርኳችሁ ኦሪዮን ሊያስገድለው ነው ዳዊት። በደብዳቤውም ኦሪዮን ጽኑ ሰልፍ ባለበት በፊተኛው ስፍራ አቆሙት፣ ተመትቶም ይሞት ዘንድ ከኋላው ሽሹ ብሎ ጻፈ። ተመልከቱ። ዳዊት ደብዳቤ ጻፈ። ለማን? ለኢዮአብ። ደብዳቤውን ለማን ሰጠው? ለኦሪዮ ሰጠው። ደብዳቤው ላይ ምን ይላል? ጦርነት አዘጋጁ፣ በጦርነቱ ላይ ከፊት ለፊት ማንን አስቀምጡት አለ? ኦሪዮን አስቀምጡት፣ ተመቶ እንዲሞት አለ። ሊያስገድለው ነው። ነቢይ ነው። ተመልከቱ። ሚስቱን ለመቀማትና እዚያው ለማስቀረት ብሎ ይህን እያስገድለው ነው። ሊያስገድለው ደብዳቤ ላከበት። ሚስኪን ኦሪዮ ይህን ደብዳቤ ጠቅልለው ይዞ ሄደ። ራሱን የሚያስገድል ደብዳቤ አስቡት። ኢዮአብም ከተማይቱን በከበበ ጊዜ ጀግኖች እንዳሉበት በሚያውቅበት ስፍራ ኦሪዮን አቆመው። ተመልከቱ። ኦሪዮን ለማስገደል ነው። ጀግኖች ባሉበት ስፍራ ሂድና ቁም አለው። እሱን አስቆመው። የከተማይቱም ሰዎች ወጥተው ከኢዮአብ ጋር ተዋጉ። ከዳዊትም ባሪያዎች ከህዝቡ እያንዳንዱ ወደቁ። ኬጢያዊው ኦሪዮም ሞተ ይላል። ደግሞ ሞተ፣ ተገደለ። ተመልከቱ። ኢዮአብም ልኮ በሰልፍ የሆነውን ሁሉ ለዳዊት ነገረው። ለመልእክተኞችም እንዲህ ብሎ አዘዘው፣ የሰልፉን ነገር ሁሉ ለንጉሱ ነግረህ በፈጸምክ ጊዜ ስትዋጉ ወደ ከተማይቱ ለምን ቀረባችሁ? ከቅጥሩ በላይ ፍላጻ እንዲወረወር አታውቁምን? እያለ ተናገረ። አሁን በዚህ ምክንያት እግዚአብሔር ምን እንደሚያደርግ ተመልከቱ። እግዚአብሔርም እንዲህ ይላል አለ፣ እነሆ ተመልከቱ። ዳዊትን ሊቀጣው ነው። ዳዊት ከመጀመሪያ ጀምሮ ላንብላችሁ። ናታንም ዳዊትን አለው፣ ያ ሰው አንተ ነህ። የእስራኤል አምላክ እግዚአብሔር እንዲህ ይላል፣ በእስራኤል ላይ ንጉሥ ልትሆን ቀባሁህ፣ ከሳኦልም እጅ አዳንኩህ እያለ ይናገራል። እሺ፣ የጌታህንም ቤት ሰጠሁህ፣ የጌታህንም ሚስቶች በብብትህ ጣልኩልህ። እግዚአብሔር ለዳዊት ሚስቶችን ጣልኩልህ እያለው ነው። ሚስቶችን ሰጥቶታል። ከአንድ በላይ እግዚአብሔር ይሰጣቸው ነበር። የእስራኤልና የይሁዳን ቤት ሰጠሁህ፣ ይህም አንሶ ቢሆን ኖሮ ከዚህ የበለጠ ጨምርልህ ነበር አለው። እንግዲህ ሚስቶችን ሰጥቻለሁ፣ ከዚህ በበለጠ ጨምርልህ ነበር። አሁንስ በፊቱ ክፉ ትሰራ ዘንድ የእግዚአብሔርን ነገር ለምን አቃለልክ? ኬጢያዊውን ኦሪዮን በሰይፍ መትሃል፣ ሚስቱንም ለአንተ ሚስት ትሆን ዘንድ ወስደሃል እያለው ነው እግዚአብሔር። እርሱንም በአሞን ልጆች ሰይፍ ገድልሃል። ስለዚህ አቃለህኛልና የኬጢያዊ የኦሪዮ ሚስት ለአንተ ሚስት ትሆን ዘንድ ወስደሃልና ለዘላለም ከቤትህ ሰይፍ አይርቅም አለው። አሁን እግዚአብሔር ተመልከቱ፣ እዚህ ጋ ነው የእግዚአብሔር ቅጣት። እግዚአብሔር እንዲህ ይላል፣ እነሆ በቤትህ ክፉ ነገር አስነሳብሃለሁኝ አለው። በቤትህ ክፉ ነገር አስነሳብሃለሁ። ከዚያ ምን ያደርገዋል? ሚስቶችህንም፣ የዳዊትን ሚስቶች ማለት ነው፣ በዓይንህ ፊት እወስዳለሁኝ አለ። ከዚያስ ምን ሊያስደርግበት ነው? ለዘመድህም እሰጣቸዋለሁ፣ በዚችም ፀሐይ ዓይን ፊት ከሚስቶችህ ጋር ይተኛል አለ። አላሁ አክበር። የዳዊትን ሚስቶች ወስዶ ለዘመዱ ሊያስደፍርበት ነው። ይወታቸው አለ። ማን? እግዚአብሔር። ሚስቶችህን ከአንተ ወስጄ ለዘመድህ እሰጥብሃለሁ፣ ከእነርሱም ጋር ይተኛታል አለው። ለምን? አንተ ይህን በስውር አድርገኸዋል አለ። እኔ ግን ይህን በእስራኤል ሁሉ ፊትና በፀሐይ ፊት አድርገዋለሁ፣ በአደባባይ አስደፍርብሃለሁ እያለ እየዛተበት ነው። ይሄን አስደረገበት እግዚአብሔር። እንዴት ነው አምላክ ያጠፉ ሰዎችን በዝሙት የሚቀጣባቸው? ይሄ በፍጹም ወላሂ ላዚም ይህ አምላክ በፍጹም አያደርገውም። አንተ የሰው ሚስት ደፍረሃልና ከዚያ በምን ቀጣው? ያንተን ሚስት ደግሞ ያስደፍርብሃለሁ። ያስቡት። ፍርድ ቤት ለምሳሌ አንድ ሰው ሚስቱ ተደፈረችበትና ሊከስ ሄደ። የፍርድ ቤቱ ዳኛ ይህን ሰማና ሚስቴ ተደፍራብኝ ምናምን አለው የተደፈረበት ሰው። ከዚያ ምን አደረገ? ደፋሪውን ጠራው። ከዚያ ምን አደረገ? ደፋሪውን ጠራውና ሚስቶቹን አስጠራ። ያንተን ሚስት ያንተ የሱን ሚስት ደፍረሃልና እኔ ደግሞ ያንተን ሚስት አስደፍርብሃለሁ ብሎ የሆነ ሰው አዘዘና ደፈርበታል። ይሄ ቅጣት እንዴት ነው? ኃጢአትን በኃጢአት መቅጣት። ኃጢአት ሰራ አይደለ ዳዊት?
ከዚያ ምን አደረገ? የዳዊት የሰው ሚስት ደፈረ። እግዚአብሔር ደግሞ የዳዊትን ሚስቶች አስደፈረበት ለሌላ ሰው። ውሸት ነው ምዕራፍ ቁጥር የምትሉ ልጆች ወላሂ ላዚም ውሸት አይደለም፣ መጽሐፋቸው ላይ ያለ ነገር ነው። ምዕራፍና ቁጥሩን ልስጣችሁ። ከመጀመሪያው ታሪኩን ታገኙት ዘንድ ታገኝታላችሁ። መጽሐፈ ሳሙኤል ካለ ምዕራፍ 11 ከቁጥር 1 ጀምራችሁ አንብቡት። እግዚአብሔር መሀይም ነው ምናምን አትበሉ። ኮሜንት ላይ አትሳደቡ። ስድብ ሳይሆን መሳሪያ የለባቸውም። ስድብ አይደለም። እኔ አሁን ይህን ስነግራቸው ጊዜ ምንድን ነው ነቢዩ ዳዊት ከዚህ ንጹህ ነው። ገብታችኋል አይደል? አምላካችን አላህ በቁርአን ላይ በጣም ያወድሰዋል። ኒዕመል ዓብድ ይለዋል አላህ። ምንኛ ያማረ ባሪያዬ ነው ዳዊት እያለ ይናገርለታል። በጣም የተመረጠ የአላህ መልእክተኛና የአላህ ምትክ ነው በምድር ላይ። ያ ዳውድ ኢና ጀዐልናከ ኸሊፈተን ፊል አርድ ይለዋል አላህ። ዳዊት ሆይ እኔ በምድር ላይ የእኔ ምትክ አድርጌሃለሁ እያለ የተናገረለት ታላቅ ሰው ነው። ገብታችኋል አይደል? ነገር ግን ይህን አይሁዲዎች ናቸው የጻፉላችሁ። አይሁዲዎች ራሳቸውን ንጹህ አድርገው ነቢያትን አቆሽሸው ነው የተናገሩት። ዳዊትን ካቆሸሹት መካከል ነው። እንኳን ይሄን አይደለም ክርስቶስን የተረገመ ነው ብለዋል። ክርስቶስን ትል ነው ብለው ጽፈዋል። ክርስቶስን በግ ነው ብለው ጽፈዋል። ክርስቶስ ሰዎችን እናንተ ደናቁርት ደንቆሮ እያለ ይሳደባል ብለው ጽፈዋል። ልክ እንዲሁ ነቢያቶችን ዳዊት ማን ነው አሮን ለህዝበ እስራኤል ጣዖትን ሰርቶ አስመልኳል ብለው ጽፈዋል። አላህ በቁርአን ላይ በፍጹም ሃሩን ያንን አልሰራም ሳሚር የሚባል ሰው ነው የሰራው ብሎ ነቢያቶችን ክብራቸውን ጠብቀውላቸዋል። ሰለሞን አምላኩን እንደካደ እግዚአብሔርን ክዷል ብለው ጽፈዋል። የሚገርማቸው ነገር ግን አላህ በቁርአን ላይ መጣና ምን አለን? ወማ ከፈረ ሱለይማን አለ። ሰለሞን በፍጹም አልካደም፣ ውሸታቸውን ነው አለ። ስለዚህ በነቢያቶች ላይ የተዋሸ ውሸት ነው እንጂ ዳዊት ወይንም ዳውድ ወላሂ ለአዚም ይህንን አልሰራም። አምላክም የዳዊትን ሚስቶች አላስደፈረም በፍጹም። ይህ አይሁዲዎች የጻፉት በነቢያት ላይ የቀጠፉባቸው ቅጥፈት ነው። ስንት አምላክ ነው የምታመልከው? ስንት አምላክ ነው የምታመልከው? ድንጋይ አይደለም። መጽሐፍ ቅዱስ ላይ ኢየሱስ ክርስቶስን ድንጋይ ይለዋል። ላሳይህ ማስረጃ ትፈልጋለህ? ላሳይህ? ና ቆይ ከመጽሐፍ ላሳይህ። ኢየሱስ ክርስቶስን ድንጋይ ይለዋል ሳይሆን ግንበኞች የናቁት ድንጋይ እሱ የማዕዘን ራስ ሆነ ማለት ግንበኞች የናቁት ድንጋይ ማለት አሁን ዓለም ላይ ያሉ ሰዎች ኢየሱስ ክርስቶስን የማይቀበሉት እሱ ሰው ነው። እሱ እንደዚህ ድንጋይ የተባለው ማን ነው? ግንበኞች የናቁት ድንጋይ የተባለው ማን ነው? እሱ እኮ ድንጋይ ሆኖ ሳይሆን ሁሉን ነገር በቀጥታ ሰው እኮ ምሳሌ ነው። ለምሳሌ አይደለም ጥያቄ። አሁን እዚህ ቦታ ላይ ግንበኞች የናቁት ድንጋይ የተባለው ማን ነው ነው? እኔ ነኝ ወይስ ኢየሱስ ክርስቶስን? መጽሐፍ ቅዱስ ኢየሱስ ክርስቶስን በምሳሌ ግንበኞች የናቁት ድንጋይ እሱ ግን የማዕዘን ሁሉ ራስ ነው። የማዕዘኑ ሁሉ ራስ ነው። ምን ቆጣ ግንበኞች ቀስ በለ። አሁን ምሳሌ ንግግር ነው የሚለውን ችግር የለውም እቀበልሃለሁ እኮ። አይ አለበት አድርጉት። ምሳሌ ንግግር ነው የሚለውን ከዛው እንቀበልሃለን። ግን ይሄ ጥቅስ ማንን አስመልክቶ ነው የተባለው? የማዕዘን ራስ ድንጋይ የተባለው ማን ነው መጽሐፍ ቅዱስ ላይ? የማዕዘን ራስ ኢየሱስ ክርስቶስ ነው። ያው የማዕዘን ራስ ብለህ ዝም አትበል። ቃሉን ሙሉ አንብቦ የማዕዘን ራስ ድንጋይ የተባለው ማን ነው መጽሐፍ ቅዱስ ላይ? ኢየሱስ ክርስቶስ ነው። አሜን ነው ጌታ። አሁን ማብራራት ትችላለህ። ስለዚህ ድንጋይ ተብሏል ኢየሱስ ክርስቶስ። እሺ እዚህ ጋር አሁን አይሁዶች ኢየሱስ ክርስቶስ ወደ ገዛ ወገኖቹ መጣ። የገዛ ወገኖቹም እሱን እኔ ከአብርሃም በፊት ነኝ ምናምን ሲል እንዴ የ30 ዓመት ጎረምሳ እንዴት እንደዚህ ይናገራል ብለውት አላመኑበትም፣ ናቁት። ለምን ናቁት? ስለዚህ መጽሐፍ ቅዱስ እንደዚህ አለ፣ እነርሱ ግንበኞች፣ ስለዚህ ይላል ግንበኞች የናቁት ድንጋይ አለ እርሱ ግን የማዕዘን ራስ ሆነ። እና አይሁዶች ብቻ አይደለም የናቁት፣ አሁንም በእኛ ዘመን ብዙ ሰዎች የሚንቁት አሉ። ብዙ ሰዎች ኢየሱስ ክርስቶስን ይንቁታል። ምን ብለው? እሱ ተራ ነው፣ እሱ እንደዚህ ነው፣ እንደዛ ነው ብለው። እሱ ግን ምንድነው? እሱ የማዕዘን ሁሉ ምንድነው? ራስ ነው። እሱ የማዕዘን ሁሉ ራስ ነው። ስለዚህ መጽሐፉ የሚናገረው አይሁዶች እሱን ስለናቁት፣ እሱን በተሳሳተ መንገድ ስለቀረጹት፣ እሱን ዝም ብሎ ተራ ሰው የ30 ዓመት በቃሽ። እናመሰግናለን። ልጁ ድንጋይ ስላለ ነው። መጽሐፍ ቅዱስ ላይ ግን የተከበረውን ታላቁን መልእክተኛና ነብይ ክርስቶስን ያክል ድንጋይ ብሎታል። እሺ ለማንኛውም ስንት አላህ በዚያ ላይ ጸጋን ይጨምርለታል። ሰውዬው ግን ቁጭ ብሎ ዱዓ እያደረኩኝ ነው ብሎ ተቀምጦ ሰበብ ሳያደርስ ቢቀመጥ ይሄ ሰውዬ በትክክል በአላህ እንትን አላመነም። እንደሱ አይደለም፣ ሰበብ ማድረስ አለበት። ሰውዬው መጣና ወደ ነብዩ ሰለላሁ ዐለይሂ ወሰለም ጋር ስለ በጣም ኦቨር አዳምጠኛለህ? ከይቅርታ ጋር ምሳሌ ልስጥ። ሰውዬው ወደ ነቢያችን ሰለላሁ ዐለይሂ ወሰለም ጋር መጣ። ግመል ይዞ ውጭ ላይ ይዞ ግመል ቆሟል።
ልሰራትና በአላህ ላይ ልመካ ወይንስ ዝም ብዬ ሳላስራት አላህ ይጠብቅልኛል ብዬ በእርሱ ላይ ልመካ አላቸው። ለሰራትና በአላህ ላይ ተመካ አሉት። አየህ፣ ሰበብ ማድረስ አለበት። ያ ነው። ስለዚህ አንተ ሳትንቀሳቀስ ቤት ሆነ ዝም ብዬ ዱዓ አደርጋለሁኝ የጠየቅኩት ነገር መምጣት አለበት ይመጣልኛል ብሎ ማሰብ ይሄ ስህተት ነው። አንድ ወጣት ልጅ ነበር ይባላል እንደ ምሳሌ። ያ ወጣት ልጅ ወደ ሆነ ሸህ ጋር ይሄድና ጌታው ላይ ያ ሸህ እንዳው ዱዓ አድርጉልኝ አላህ ልጅ እንዲሰጠኝ ብሎ ይጠይቃቸዋል። የሆነ ሀዲያ ነገር ገንዘብ ሰጠት አድርጓቸው ይሄዳል። እንደዚህ ብሏቸው እሺ አብሽር ልጄ ዱዓ አድርጋለሁ አላህ ልጅ እንዲሰጥህ አሉት ይባላል። በቀጣዩ ዓመት መጣ። ያንም ስጦታ ሰጣቸውና ያ ሼክ እንዳው ዱዓ አድርጉልኝ አላህ ልጅ እንዲሰጠኝ አላቸው። አብሽር ልጄ ዱዓ አድርጋለሁ አላህ ልጅ እንዲሰጥህ አሉት። አሁንም ሄደ። በሶስተኛው ዓመት መጣ። ያ ሼህ እንዳው አላህ ልጅ እንዲሰጠኝ ዱዓ አድርጉልኝ ብሎ ሰጣቸው። ቆይ አሉት እና አሁን ስጦታውን ያዘውና ልጄ ለመሆኑ አግብተሃል ወይ አሉት። አይ አላገባሁም ለማግባት አስቤያለሁ አላቸው። ሰውየው ሚስት አላገባም፣ ነገር ግን ልጅን አላህ እንዲሰጠኝ ዱዓ አድርጉልኝ እያለ ዱዓ ያስደርጋል። ሰበብ ሳይዝ ማለት ነው። አየህ አይደል? ልክ እንደዛ ማለት ነው። ሰውየው ሰበብ ሳይዝ ዱዓ ማድረግ ማለት ይህ ስህተት ነው። ሰበቡን መያዝ አለበት እና ያ ነው። እሺ እኮ ከመጠን በላይ ነው ሰበብ ማድረስ ያለበት ወይስ በቃ በመጠኑ ነው? በመጠን መደረግ ያለበትን ያድርግ። ሰውየው ሰበብ ለማግኘት ጥረት ያድርግ። በዚያ ላይ ዱዓ ያድርግ። አላህ ሱብሓነሁ ወተዓላ እዚያ ላይ ይጨምርለታል። ጨመሩለት መልካም ከሆነ ይጨምርለታል። እሺ